ሰላም እንዴት አላችሁ ቤተሰቦቼ? ዛሬ ደግሞ ይዤላችሁ የመጣሁ የአማርኛ ፊደል ከሰ ጀምሮ እስከ ነ ድረስ ያሉትን የአማርኛ ፊደላት በደንብ አሳያችኋለሁ ማለት ነው። በባለፈው እንግዲህ ከሀ ጀምሮ እስከ መ ያሉትን በሚገባ ሰርችላችሁ ነበር ባለፈው የክፍል ቪዲዮ። ዛሬ ደግሞ ከሰ ጀምረን እስከ ነ ድረስ ያሉትን እየከፋፈልን ነው የምንመለከታቸው ማለት ነው። እዚህ ጋር እናንተ ማድረግ ያለባችሁ ነገር የመጀመሪያው የአማርኛ ፊደላቱን ቅርጻቸውን መለየት ነው። አንደኛው ከሌላኛው በምን ይለያል የሚለውን ማወቅ ይኖርባችኋል። ሁለተኛው ደግሞ ድምጻቸውን በደንብ መያዝ ይኖርባችኋል ማለት ነው። እያንዳንዱ የአማርኛ ፊደል 7 ዝርያ ነው ያለው። ዛሬ በደንብ 7ቱንም የማሳያችሁ ነው የሚሆነው። ማስታወሻ መያዝ ይልመድባችሁ። ከመጀመሪያው ከሰ እንጀምራለን ማለት ነው። ለማስታወስ ያክል እዚህ ጋር ያሉት ከሀ እስከ መ ያሉትን እዚህ ጋር አስቀምጫቸዋለሁ። ሀ ሁ ሂ ሃ ሄ ህ ሆ ሰባቱ። እዚህ ጋር ደግሞ ሁለተኛ ላይ የምናገኛት ለ ናት። ለ ሉ ሊ ላ ሌ ል ሎ። ሶስተኛ ላይ የምናገኛት ደግሞ ሀመር ውሃ ናት። እቺ በድምጽ ከመጀመሪያው ውሃ ጋር ተመሳሳይ ናት። ሀ ሁ ሂ ሃ ሄ ህ ሆ። አራተኛ መ ናት። መ ሙ ሚ ማ ሜ ን ሞ። እቺ ደግሞ ሰ ነው የምንላት። ንጉሱ ሰ ሰ ሱ ሲ ሳ ሴ ስ ሶ። እቺ ንጉሱ ሰ ናት። ቅርጿን ተመልከቷት። ወደ ላይ 3 ጣት ያላት የአማርኛ ፊደል ናት። ይኸው ሰ ሱ ሲ ሳ ሴ ስ ሶ። ስድስተኛ ላይ የምናገኛት ደግሞ ረ ናት። ያው ረ ሩ ሪ ራ ሬ ር ሮ። ሰባቱ የረ ዝርያዎች። ረ ለየት ያለ ቅርጽ ነው ያላት። ረ ሩ ሪ ራ ሬ ር ሮ። ከረ ቀጥላ የምናገኛት ደግሞ ሳቱ ሰ ናት። ቻት ሰ ሱ ሲ ሳ ሴ ስ ሶ። ቀጣይ ሸ ሸ ሹ ሺ ሻ ሼ ሽ ሾ። ሸ ከሰ ጋር በጣም ተቀራራቢ ቅርጽ ያላት ናት። ሰን ጽፈን ከላዩ ላይ አግዳሚ መስመር ነው የምናደርግባት ማለት ነው። በድምጽም ተቀራራቢ ናቸው እነዚህ ሸ እና ሰ። ይኸው ሰ ሸ ሱ ሹ ሲ ሺ ሳ ሻ ሴ ሼ ስ ሽ እና ሶ ሾ። በጣም ተቀራራቢ ናቸው እነዚህ። ያን ያክል ልዩነት የላቸውም። ሌላኛው ቀ ናት። ቀ ቁ ቂ ቃ ቄ ቅ ቆ። ይኸው ቀ ቁ ቂ ቃ ቄ ቅ ቆ። ከቀ ደግሞ ቀጥላ የምናገኘት የአማርኛ ፊደል በ ናት። በ ቡ ቢ ባ ቤ ብ ቦ። ሰባቱ በጣም ቀላል ናት። ከአማርኛ ፊደላት ሁሉ ለመጻፍ ቀላል ናት። ይኸው ሁለት ቋሚና አንድ አግዳሚ አድርገን በመጻፍ እንችላለን። በ ቡ ቢ
ባ ቤ ብ ቦ። ከበ ቀጥላ ተ የመስቀል ቅርጽ አላት። ተ ቱ ቲ ታ ቴ ት ቶ። ይኸው ተ ቱ ቲ ታ ቴ ት ቶ። ከተ ቀጥላ ደግሞ ቸ ናት። ከተ ጋር በጣም በቅርጽ ትመሳሰላለች። ቸ ቹ ቺ ቻ ቼ ች ቾ። ሀ ይቺ ብዙሃን ውሃ የምንላት ማለት ነው። እንግዲህ ሀሌታ ውሃን አይተናል። ሐመር ውሃን። አሁን ደግሞ ሶስተኛውን ሀ እያየን ነው። ሀ ሁ ሂ ሃ ሄ ህ ሆ። ከነጋ በጣም ነው በቅርጽ የምትመሳሰለው። እቺ ደግሞ ይኸው ነ ሃን እያት። ነ ሃ ኑ ሁ ኒ ሂ ና ሃ ኔ ሄ ን ህ ኖ ሆ። ሀ ሁ ሂ ሃ ሄ ህ ሆ። ነ ኑ ኒ ና ኔ ን ኖ። ከእነሱ ጋር በቅርጽ አሁን የምትመሳሰል ኘ ናት። ይኸው ኘ ኙ ኚ ኛ ኜ ኚ ኞ። ስለዚህ እነዚህ ከሀ ጀምሮ እስከ ኘ ድረስ ያሉትን ማለት ነው ተወሰነ መልኩ ማየት ይችላል። ቅደም ተከተላቸው እዚህ ጋር የምታዩት ነው የሚመስለው። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ እያለ ነው የሚሄድና ዛሬ ያየናቸው እነዚህ ናቸው። ሁሉም 7 ቤት ነው ያላቸው። የመጀመሪያው አ የሚል ድምጽ አላቸው። ሁለተኞቹ ኡ የሚል፣ ሶስተኞቹ ደግሞ ኢ የሚል ድምጽ አላቸው። አራተኞቹ አ፣ አምስተኞቹ ኤ፣ ስድስተኞቹ እ የሚል ድምጽ እና ሰባተኞቹ ደግሞ ኦ የሚል ድምጽ አላቸው ሁሉም ማለት ነው። እነዚህ እንግዲህ ከሀ ጀምሮ እስከ ኘ ድረስ ያሉትን የአማርኛ ፊደላትን ያሳየኋችሁ ማለት ነው። ማስታወሻ እያዛችሁ ተከታታይነት ስላለው ትምህርቱ በየቀኑ መለቃቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ ማድረግ እንዳትረሱ። ለጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሸር አድርጉላቸው። በቀጥታ መማር የምትፈልጉ ደግሞ በምትፈልጉት የሶሻል ሚዲያ አማራጭ በ0935 70 80 18 ብትደውሉ በምትፈልጉት ሰዓት በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን በጥራት እየሰጠን እንገኛለን። በቀጥታ መማር ትችላላችሁ ማለት ነው። በቀጣይ ክፍል ቪዲዮ ደግሞ ሌላ ክፍል ይዤላችሁ እመጣለሁ። በቀጣይ ክፍል ቪዲዮ እስከምንገናኝ ሰላም ቆዩ።